በአይናችን ማየት የማንችላቸው ጥቃቅን የሆኑ ፓራሳይቶች አንጀታችን ላይ በመሆን ከፍተኛ ህመምን ሊያስከትሉብን እንደሚችሉ ታውቃላችሁ? በዛሬው ቪዲዮ ደግሞ የአሜባ ኢንፌክሽን ወይም ደግሞ አሜቢያሲስ ምን እንደሆነ እናወራለን። የአሜባ ኢንፌክሽን ወይም ደግሞ አሜባ በሽታ የምንለው ኢንታሜባ ሂስቶሌቲካ በተባለ የፓራሳይት ዋስ የሚመጣ ሲሆን አብዛኛው ጊዜ ይህ ፓራሳይት ወደ ሰውነታችን የሚገባውም የተበከለ ውሃና ምግብ ስንወስድ ነው። ከእጅ ንጽህና መጓደል ጋር በተያያዘ በተለይም ደግሞ ከሽንት ቤት ስትወጡ እጃችሁን በአግባቡ አለመታጠብ እንዲሁም ደግሞ ቆሻሻና የተበከለ ውሃን ለመጠጥነት የምትጠቀሙ ከሆነ ከፓራሳይቱ ጋር የመያዝ ዕድል ይኖራችኋል። አንድ ጊዜ ሰውነታችን ውስጥ የፓራሳይቱ እንቁላል ከገባ በኋላ በትንሹ አንጀታችን ውስጥ ትሮፎዞይት የተባለውን አክቲቭ ፎርም ይለቃል። ታዲያ በዋናነት ይህ ትሮፎዞይት የተባለው የፓራሳይቱ የእድገት ደረጃ ትልቁ አንጀታችን ላይ በመጣበቅ መጥፎ ኬሚካሎችንና መርዞችን የሚለቀው ማለት ነው። የአሜባ ኢንፌክሽን ሲኖር የሚታዩት ምልክቶች የሚከተሉ ሲሆኑ ነገር ግን አብዛኛውን ጊዜ ምልክት አልባ ስለሆኑ ፓራሳይቱ በሰውነታችን ውስጥ ያለ አይመስለንም። የበሽታው ምልክቶች የሚከተሉ ሲሆኑ አንደኛ የሆድ ህመምና ቁርጠት ሲሆን በተለይም ደግሞ ከእምብርት በታች የሚገኘው የሆድ ክፍል ላይ ከፍተኛ የሆነ የሆድ ስሜት ህመም ይኖራል። ሁለተኛ በፓራሳይቱ ምክንያት አንጀታችን ላይ የሚደርስ የመቦርቦር ሁኔታ ስለሚኖር ለቁስረት ይዳርጋል። በተለይም ደግሞ ከዚህ የተነሳ ደም የቀላቀለ ሰገራ ሊታይ ይችላል። ትኩሳት፣ ክብደት መቀነስ እንዲሁም ደግሞ የድካም ስሜት የሚጠቀሱ ምልክቶቹ ናቸው። አንዳንድ ጊዜ የበሽታው ሁኔታ ሲከፋ ኢንፌክሽኑ በደማችን ውስጥ በመሰራጨት ወደ ጉበታችን በመሄድ ኢንፌክሽን በመፍጠር ለሞት ጭምር ሊዳርግ ይችላል። የተበከለ ውሃ እንዲሁም ደግሞ ያልበሰሉና ጥሬ የሆኑ አትክልቶችን እንዲሁም ደግሞ በተጓደለ ንጽህና የተሰሩ ምግቦችን ከመጸዳጃ ቤት ያለ ንጽህና መውጣት እንዲሁም ደግሞ ከመንገድ ዳር የተሰሩ ምግቦችን መመገብ ለአሜባ አጋላጭ ምክንያቶች ናቸው። ስለዚህ በሽታውን ለመከላከል ምን እናድርግ? የአሜባ በሽታ ፕሪቨንተብል ነው ወይም ደግሞ መከላከል የምንችለው ነው። ሁልጊዜ በተለይም ደግሞ ከምግብ በፊትና ከመጸዳጃ በኋላ እጃችሁን በሳሙናና በውሃ መታጠብ እንዲሁም ንጹህ የተጣራ የተፈላ እንዲሁም የታሸገ ውሃን መጠጣት፣ አትክልቶችና ፍራፍሬዎችን ማጠብና መመገብ እንዲሁም ደግሞ ከውጭ መንገድ ዳር የሚሰሩ ምግቦችን መመገብ የለባችሁም። ከታመማችሁ መደናገጥ የለባችሁም። የአሜባ በሽታ የሚድን በሽታ ነው። በእነ ሜትሮንዳዞል የመሳሰሉ መድኃኒቶች የሚታከም ሲሆን ነገር ግን በአግባቡ የሰገራ ምርመራና የሕክምና ባለሙያ እርዳታ አስፈላጊ ነው። ራሳችሁን ከነዚህ ጥቃቅን የሆኑ የፓራሳይት ኢንፌክሽኖች በመጠበቅ ንጹህና የተበከለ ውሃ እንዲሁም ደግሞ ያልበሰሉ ምግቦችን ከመጠቀማችሁ በፊት ከአንድም ሁለቴ እንድታስቡበት ምክሬን አስተላልፋለሁ።